ሚካኤል እንደሚባለው ሁሉ ስለ ነፃ ሐሳብ የምትለን ይመስለኛል። አንዳንድ ጊዜ ባትፈልጋትም ተወስዳታለህ አይነት አንተ ከምትበላው እንዳውም እኔም አልበላው ሁለታችንም አንበላም በሚል ብልጽግና ስላነሳው ብቻ ዛሬ ላይ ሲሪየስሊ አንገት መቆረጥ የሚለው ከትላንቱ በተሻለ ዛሬ ላይ ይገባል። ዛሬ ገባሁት። አንዳንድ ጊዜ ብዙዎቻችሁ ሲያልፍ የሚገባችሁ የሰራሁትን ቤት በ30 ደቂቃ ያባረረኝ መንግስት ነው። ኢትዮጵያ የባህር በር አግኝታ የምትበለጽግ ከሆነ በጣም እኔ የፖለቲካ ደንቆሮ ነው። ቢበዛ እኔ መሆን የምፈልገው ነው የሚወጣም የሚወርድም የሚያገኘኝ ቦታ ጋር በሆንድ ነው ምመርጥ። አጀንዳ ሆናችሁ የተገኛችሁት እርሶና አቶ ጌታቸው ረዳ ናችሁና እንዳው አሁን ካለው ድንገት እውነት በራለንና እንዳው ለብልጽግና ለማጨብጨብ ስንል ከኋላ ስለምንጨፍር ቢኖረንስ እንችላለን። ጥርቅም አድርገን የፓርቲ አባል አልነበርኩም እኔ አይደለሁም ሆኜም አላቅ የሚል ነገር ለርዕዮተ ዓለማዊ እምነትና ግትርነት የተሰዋች ጠቦት ነች። ሌላውን ጉዳይ በሆዳችን ይዘን ይኸውልህ እሷን ለቀም አድርገህ ልትነቁረኝ ነው። ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪልስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% የሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርበውልዎታል። ምን ይሄ ብቻ! ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርበንልዎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 65 00 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ስሜ ባይፈርስ ነኝ ከባይፈርስ ሚዲያ። ስለ ነፃ ሐሳብ የአውድማ ሙግት ዝግጅታችንን የዛሬውን ጀምረናል። እንግዲህ ዛሬ የተገናኘነው ቀደም ሲል ከነበረው የዋልታ ቴሌቪዥን ነፃ ሐሳብ ውጪ በግል በተቋቋመው የባይፈርስ ሚዲያ ስለ ነፃ ሐሳብ ፕሮግራማችን ነው። የመጀመሪያው እንግዳችን ደግሞ ዛሬ የመጨረሻው የሶማሊያ ወይም ደግሞ የሶማሌላንድን የወደብ ስምምነት በተመለከተ በዋልታ ቴሌቪዥን ነፃ ሐሳብ ላይ እንግዳ የነበሩት አቶ ዘሪሁን ተሾመ ናቸው። ዛሬ ደግሞ በመጀመሪያውና በአዲሱ የባይፈርስ ሚዲያ የስለ ነፃ ሐሳብ ዝግጅታችን ስንገናኝ በተመሳሳይና ከዚያም ብዙ ባልዘለለ የኢትዮ ኤርትራ ጉዳይ ላይ ነው የምናወራው። በዚህ ጉዳይ ላይ ደግሞ ያው የወደብ ጉዳይ መነሳቱ አይቀርም። ወደ ኋላ መለስ ብለን በመጨረሻ ያደረግነውን ቃለ ምልልስ የሶማሌላንድንም ጉዳይ የምንገመግምበት ወይም ደግሞ እንደ ማጣቀሻ አድርገን የምናነሳበትም አጋጣሚ ሊፈጠር የሚችልበት ዝግጅት ነው። እዚህ መስቀል ፍላወር አካባቢ በሚገኘው አዲሱ የባይፈርስ ሚዲያ ስቱዲዮ ተገኝተው ይህን የመጀመሪያውን ቃለ ምልልስ ሊሰጡን ፈቃደኛ በመሆኑ እጅግ በጣም ነው የማመሰግነው አቶ ዘሪሁን ተሾመን። ስሜን መጀመሪያ ለእኔም ክብር ነው። እንኳን ደስ አለህ። ጋዜጠኝነት የማያቋርጥ ጉዞ ነው። መጣር ግን ደግሞ በዋናነት አለመልቀቅ ነው የሚጠይቀን። ስለዚህ ደስ ብሎኛል። አንደኛ። ሁለተኛ እንዳው ባካችሁ የምትለን ሁሉ ይመስለኛል ስለ ነፃ ሐሳብ ስትለን የኢትዮጵያ ልሂቃን ከሐሳብ ይልቅ ስድብ፣ ከሙግትና ጨዋዊ ተዋስኦ ዲስኮርስ ይልቅ ንገረኝ ጫካውና ጠመንጃ የሚቀርበን ከመሆናችን አንጻር አስቀምጠህ ስያሜህን ስታየው ስለ ሚካኤል እንደሚባለው ሁሉ ስለ ነፃ ሐሳብ የምትለን ይመስለኛልና
ጥሩ እንትን ነው። ጥሩ ጅማሮ ነው። እንደምትዘልቅበት ተስፋ አለኝ። የመጀመሪያዎቹ መካከልም ለመሆን ስለፈቀድክና እንደሆን ስለፈቀድክ አመሰግናለሁ። አንተ ነው። እሺ፣ በጣም ነው የማመሰግነው። እንግዲህ ስለ ነጻ ሀሳብ ተመልካቾች ስም ያው እንደተባለው ስለ ነጻ ሀሳብ ነው የምንለው። የሀሳብ የበላይነትን ነው እዚህ ሀገር ላይ መሰረት አድርገን ልንቀሳቀስ የሚገባው። ከዚያ ባሻገር ያሉ ጉዳዮች እንግዲህ እስከዛሬም ባለው ሁኔታ ላይ ምን እያስከፈሉን እንደሆነ በተለያየ መልኩ ስለተገነዘብን በቀጥታ ሰዓታችንን ለመቆጠብ እንዲመቸን ወደ ጉዳያችን እናምራ። ያው ሰሞኑን ባለው ተጨባጭ ፖለቲካዊ ሁኔታ ልዩ ስፍራ የያዘውና ትልቅ አጀንዳ ሆኖ መነጋገሪያ የሆነው ጉዳይ በዚህ በኢትዮ ኤርትራ መካከል ያለው ምናልባትም ከባህር በር ጋር ተያይዞ የሚነሱ ሰጣ ገባዎች፣ በተለያየ መልኩ የሚነሱ አጀንዳዎች በመንግስት በኩል በገዢው ፓርቲ በኩል ተቋሚ ነን በሚሉ ኃይሎች በኩል ወይም ደግሞ ምርጫ ቦርድ ተቋሚነታቸውን በሚያውቅላቸው ሰዎች በኩል እንደዚሁም በሊቃኑ በምሁራኑ በእንደናንተ አይነት ሰዎች በኩል በተለያየ መልኩ ሁለት ጎራ፣ አንዳንድ ጊዜ መሀል ላይ ደግሞ ያለ ወዲያም ወዲያ ላለ አስተያየት ይሰጣልና በተለይ እንደ መንግስት የኢትዮጵያን ፍላጎት በተመለከተ በተለያየ መልኩ ብዙ እየተባለ ነው። ከዚያ ባሻገር ደግሞ ኤርትራም የራሷን ስጋት የምታስቀምጥበትና አንዳንዶችም ደግሞ ከኤርትራ ስጋቴ ነው ከምትለው ጉዳይ ጋር የወገኑበት ሁኔታ እንመለከታለን። ስለዚህ እኒህን ጉዳዮች ነው የምናየው። እነዚህን ጉዳዮች ስናይ ግን በዋናነት የኢትዮጵያ መንግስት ፍላጎቱን መሰረት አድርጎ አጀንዳዎቹን ሲያነሳ የህልውና ጉዳይ መሆኑን የባህር በር ጉዳይ ያነሳልና እዚህ ላይ በመሰረታዊነት የሚነሳው ጥያቄ ወደብ ወይም የባህር በር ለአንድ ሀገር የህልውና ጉዳይ ነው ሲባል ምን ማለት ነው? የህልውና ጉዳይስ ሊሆን የሚችልበት እድል ምን ማለት ነው? የለሙ ሀገሮች ሁሉ ወደብ አላቸው ወይ? የለሙትስ ወደብ ስላላቸው ብቻ ነው ወይ? እንደዚሁም ደግሞ ያለ ወደብ ህልውና አይኖርም ያለው ማን ነው በሚል የሚያነሱ ሰዎች አሉ። በተለይ በዚህ በተሳለ ኢኮኖሚ ሁኔታ ላይ ያሉትን እነ ኡጋንዳ እነ ሩዋንዳን ጠቅሰው በአውሮፓም እነ ስዊዘርላንድ እና አውስትሪያን ጠቅሰው ወደብ የሌላቸው ሀገራት ሆነው ግን ያደጉ፣ እንደዚሁም ደግሞ እነ ዲሞክራቲክ ኮንጎንም ጠቅሰው ደግሞ የባህር በር ስላላቸው ብቻ ያላደጉበትን ሁኔታ አንስተው የህልውና ጉዳይ ነው ብሎ እንደው ዝም ብሎ መከራከር ተገቢነት የሌለውና ውሃ የማያነሳ የማጫጫ ጉዳይ ነው የሚሉ በርካታ ሰዎች አሉና ወደብ የህልውና ጉዳይ በተለይ በመንግስት በኩል ጠንከር ብሎ የሚነሳው በቃ ለኢትዮጵያ የህልውና ጉዳያችን መሆኑን ነውና ይሄ መነሻችን ቢሆን የተሻለ ቀጥሎ ለምናነሳቸው ጉዳዮች መሰረታዊ ይመስላል። ጥሩ ልክ ናቸው። በተወሰነ ደረጃ ያንን የነ ሩዋንዳን የነ ኡጋንዳን የነ ስዊዘርላንድን ሁኔታ ሲያነሱ መልማት አይቻልምም አይደለም። የህልውና ጉዳይ ነው ሲባል መልማት አይቻልም ሳይሆን የመልማት ሂደታችን ከዚህ በተሻለ የሰፋ እና ቆጣቢ በሆነ መልኩም ልናካሂድ እንችል ነበር ነው። የነዚህን ሀገራት ከኢትዮጵያ ለየት የሚያደርገውን እኔ የሚታየኝን ልንገር። ለኢትዮጵያ የህልውና ጉዳይ ነው ሲባል ዛሬ በእያንዳንዱ ዘመን የዓለማችን የኃይል አስተላለፍ ተለዋዋጭ ዛሬ ላይ በቀዝቃዛው ጦርነት ዘመን እንደምናውቀው ከአንዱ ጋር ተጠግተህ የምትተርፍበት እድል በጣም እጅግ አናሳ የሆነበት መልቲፖላር የሚባለው ፈርጀ ብዙ የመካከለኛ ባለ አቅም ተዋንያን የበዙበት የኃይል አስተላለፍ ነው። ከሩዋንዳ ከኡጋንዳ የሚለየን በዚህ የኃይል አስተላለፍ ውስጥ መንግስት መርም የሆኑ መንግስት መርም ያልሆኑ አክተሮች ወይም ተዋናዮች
ተደርድረው የሚገኙበት ሁኔታ ነው ያለው። ከነዚህ ተደርድረው ከሚገኙበት ደግሞ አንደኛ በዛ ያለ የዓለም የንግድ ትስስር በተለይ ከኃይል ጋር ተያይዞ የሚዘዋወርበት አካባቢ የቀይ ባህር፣ የኤደን ባህረ ሰላጤ፣ ህንድ ውቅያኖስ እንዳለ መሳ ለመሳ ተገናኝተው የሚመጡበት ቦታ ነው። ኡጋንዳ መካከለኛው ሊባል በሚችል አፍሪካ ነው ያለችው። ስዊዘርላንድ በዚህ ጂኦስትራቴጂክ ቀጠና ውስጥና እነዚህ ኃላፊነት የሚሰማቸውም የማይሰማቸውም አክተሮች የሚተራመሱበትና እኛ ዘለን አንደኛው ግጭት ውስጥም ባንገባ እንኳን ተጋላጭነታችን በሌላም መካከል በሚካሄድ ግጭት ተጋላጭነታችን እጅግ የሰፋበት ሁኔታ ነው ተፈጥሮ ያለውም የመጣው። ዴርፎር ለኢትዮጵያ የህልውና ጉዳይ ነው ሲባል አንደኛው ከዚህ ከተቀየረ የጂኦስትራቴጂክ ሉላዊ ወይም ግሎባል እውነት አንጻር ማየት ይጠይቃል። መሪነት በተለያየ ደረጃ መንግስትም የሀሳብም መሪነት ዛሬ እጅህ ላይ ያለን ብቻ ሳይሆን ነገ ሂደቶች በዚህ ሁኔታ ከቀጠሉ የመጪው ትውልድን የሚወስደው ኢትዮጵያዊና ኢትዮጵያ የምንላት ሀገር ስስ ብልታቸው እየሰፋ እያደገ ሊሄዱ ይችላሉ ነው። ከኢኮኖሚው አንጻር ብታየው ቅድም ያልኩህ ባነሰ ወጪ ከዛ የቆጠብነውን ደግሞ ለሌላ የፈጠነ ተደራሽ ሊሆን የሚችል ልማት ላይ በማካፈል በመመደብ ልንሄድ የሚችልበት እድል አለ ነው። አንድ ነገር አስታወስከኝ። ኢትዮጵያ በተለያየ ዘመን የዚህ ጉዳይ ተፈታኝ ሆና ቀርባለች። በአንድ ወቅት ይህንን የባህር መውጫ ባይ ዘ ዌይ ዝም ብሎ ወደብ አይደለም፣ ሲ አክሰስ ነው። አክሰስ ቱ ሲ ነው። እሱ ማለት ማሪታይም አክሰሶችንም ይጨምራል። በባህር ውስጥ ያሉ ሀብቶችን የመጠቀምን ቅድም ያልኩህን የጂኦስትራቴጂክ አደጋ ተጋላጭ ስስ ብልቶቻችንን መድፈን የሚያስችለን ከባህር ተያይዞ የሚመጣብንን በባህርም በኩል ሊመጣብን የሚችልን በመድፈን ሉዓላዊነታችንንም የበለጠ ህልውናችንንም የበለጠ የማጠንከር ጉዳይ ነው። ስለዚህ በአንድ ወቅት አተነው ስናጣውም በተራዘመ ጦርነት እኔ ለምሳሌ የዛ ጦርነት ድካም በቅርብ ከሰፈሬ ከአብሮ አደጎቼ ጭምር ሄደው የተሰቡበትና እዚሁ ላይ አንገታችን ይቆረጣል ሲባል ከዛ ጋር የተጣላሁ ሰው ነበርኩ እኔ። ለምሳሌ ምን አንገት መቆረጥ ዛሬ ላይ ሲሪየስሊ አንገት መቆረጥ የሚለው ከትላንቱ በተሻለ ዛሬ ላይ ይገባል። ዛሬ ገባሁት። አንዳንድ ጊዜ ብዙዎቻችሁ ሲያልፍ የሚገባችሁ የሚመስል ነገር አለ። አሁን በመልካም አስተዳደር እጦት የፖለቲካ ችግር አጣናቸው እንጂ ወደብ ኖሮን ያውቃል። አሰበኛ ወደብ ነበር። ያን ጊዜ ግን ሀብታም አልሆንም። የበለጠ ድህነት ውስጥ የነበርንበት ሁኔታ ነው ያለውና ኢኮኖሚያችን ያኔም አልመጠቀም። ስለዚህ ያን ጊዜ በነበረ ሁኔታ ይሄን ያልሄድን ድንገት አሁን ሲነሳ ለሌላ ዓላማ ነው እንጂ ይሄን ያህል የወደብ የህልውና ጉዳይ ሆኖ አይደለም የሚሉ አካላት ቀደም ሲል እርሶ እንዳሉት የምን አንገት መቆረጥ ብለው እንደተከራከሩት ሁሉ የኤርትራን መገንጠል ጉዳይ በተመለከተ ሲነሳ በወቅቱ ከነበረው ኃይል ጋር በነበሩት የኃይል አሰላለፍ ሊሆን ይችላል፣ ወይም በራሱ የግንዛቤ ደረጃ ሊሆን ይችላል። ይህን ያህል ግን ያን ጊዜ የነበሩት አቶ ዘሪሁንና አሁን በዚህ ደረጃ ሰፊ የሆነ የግንዛቤ ልዩነት አላቸው ብሎ መውሰድ ሊከብድ ስለሚችል ሰዎች ብዙ ጊዜ የመንግስት ጭራ ሆነው መንግስት ላለው ነገር ኢሚዲየትሊ ራሳቸውን እጥፍ አድርገው የመቀላቀል ሁኔታ ካልሆነ በስተቀር ካለማወቅ የተነሳ አይደለም በሚልና አሁን ለምሳሌ ይሄንን ጉዳይ በምክንያት አንስቶ እየተሟገተ የሚገኝ መንግስት አለ።
ከዚያ እንግዲህ ይሄም መንግስት ሆነ አብዛኞቹ የምናውቃቸው በስራ ኃላፊነት ደረጃ ላይ ያሉት አካላት ብዙዎቹ ልክ እንደርሶ በኢህአዴግ ዘመነ መንግስት የምን አንገት መቆረጥ እንዳሉ እናስታውሳለን። አሁን ለምሳሌ ስለ ወደቡ ሽንጣቸውን ገትረው እያጨበጨቡ ከሚገኙ ኃይሎች ውስጥ በዚያ ወቅት ላይ ደግሞ የምን አንገት መቆረጥ ብለው የወደብን የባህር በርን ጉዳይ ያነሳን ውሾን ያነሳ ውሾ ብለው ሲቀጠቅጡ እንደነበር ይታወሳልና ከታማኒነት አኳያ እንዴት እንቀበለው? ይሄንን ዌል ማንም የራሱን ግምትና ድምዳሜ መስጠት ይችላል። ብልጽግና ለፖለቲካዊ ምክንያት ነው ይሄንን ቴብል ያደረገው ለሚለው ያንን ያህል እዚጋ ብድር ፍለጋና እዚጋ ይሄንኛውን እንደ ምክንያት መጎተት የሚያስፈልግበት ሁኔታ ላይ ነው ብዬ አላምንም። ወደ እኔ ልምጣ። የመልማት ጉዳይ ሲነሳ እያለንም አልለማንም ከሆነ እያለን በነበረበት ወቅት ምን አይነት ሁኔታ ውስጥ ነበርን? ይሄ ግንጥል አተያዮች ለነገሮች ጀስቲስ አይሰጡም። ለሚመለከተውም ሰው ወይም ለጉዳዩ ትንታኔ ምሉእ የሆነ እይታዎችን ካልያዝክ የተለያዩ ፋክተሮች ድምር ውጤት ነው። ና የዚህን የአንገት መቆረጥ ኬዝ ያነሳሁልህ በዛን ጊዜ በኤርትራ ጉዳይ ኢትዮጵያ የምንላት በዘመናዊት ኢትዮጵያ ታሪክ ብትመጣ መጽሐፌም ላይ ጠቅሰዋል። የኤርትራ ጉዳይ የኢትዮጵያ ፖለቲካ ልሂቃንን የሚያናክስ የኢትዮጵያ ዘመናዊ ፖለቲካ የጎኑ ጋት ሆኖ የቆየ ስለሆነም የኤርትራ ጉዳይ በአንድ መልኩ ቢቋጭ እንገላገላለን። ምናልባትም ለሰላማችን እና ከጦርነት የወጣ ኢኮኖሚ አድርገን በኢኮኖሚያዊ መነቃቃትና ልማት ብናተኩር ይሻላል። ይሄ ጥያቄ እስከናካቴው መነሳት የለበትም የሚል ድምዳሜ አልሰጠው። ለምን እንደተነሳ ግን ይገባኛል። ያኔ እኔ የኤርትራ ነጻነት ትግል ፍትሃዊ ነው ብዬ ከሚቀበሉ ሰዎች መካከል ነኝ። የኤርትራ ነጻነት ጥያቄ በፊት ነው እያሉኛል። በፊትም አሁንም ግን ይሄ ርዕዮተ ዓለማዊ ግትርነት ባጀበው የሌለ የቅኝ አገዛዝ ትርክት ላይ የቆመ ነው ብዬ አይደለምም። ለምን? አንደኛ ኢትዮጵያ ቅኝ ገዢ ተብላ እንደነ ጣሊያን እንደ ፈረንሳይ ለመበየንና እንትን ለመባል ኢሮፕና አዲግራት አካባቢና ዛላምበሳ አካባቢ በተመሳሳይ ሕድሞ የዛ አካባቢ ቤት በተመሳሳይ ማረሻ በተመሳሳይ ባዶ እግር የሚኖርን ማህበረ ኢኮኖሚያዊ ህይወት የሚመራ የኢትዮጵያ ዜጋ በባህልም ኦልሞስት ተቀራራቢ የሆነ በኢኮኖሚያዊ የበላይነትም ምንም የሌለው 50 ሜትር ርቃ የምትገኝ ኤርትራን ቅኝ አገዛት ገዝቷታል ማለት አንደኛ የቅኝ አገዛዝን ኮንሰፕት ይሄ በማርክሲስትም ነን ማርክሲስት በሆነ የትንተና ንድፈ ሐሳባዊ ትንተና ውስጥም የማታገኘው በአመዛኙ ለርዕዮተ ዓለማዊ ግትርነትና መነባነብ የቀረበ ነገር ነው። እኔ ይሄንን በግልጽ ማስቀምጨዋለሁ። ይልቁንም ዳግማዊ አፄ ምኒልክ በወቅቱ አንዳንዴ ታሪክን ስትረዳ ቸር ሆነ በዛ የታሪክ ተዋናዮች ጫማ ራስክን ካልከተትክ ፍርደ ገምድል ትሆናለህ። ለምሳሌ የተወሰኑ ወዳጆቼ አፄ ምኒልክ አድዋ ጋር የቆሙትና ከዛ ለጣሊያን ዝም ብለው እንትን ያሉት ለውስጣዊው የሸዋ ፖለቲካ ተቀናቃኛቸው ሽኩቻ እንትን ማነው የትግራይ መሳፍንት ሽኩቻ የበላይ ሆነው ለመውጣት ለጣሊያን ገብረው ከፈረንሳይ እንዲህ አድርገው ጅቡቲንም በዛ በኩል ነው የሚል ነው። ምንድን ነበር አቅማቸው? የዛኔዋ ኢትዮጵያ ማህበረ ኢኮኖሚያዊ እውነታ ምን ነበር? ምኒልክ ከዚህ እውነታ ውጪ ምን ሊጫወቱ ይችሉ ነበር? ይሄ ምንን ፈጠረ? ኤርትራ የምንላት አገር ዛሬ ላይ የያዘችውን ጂኦግራፊያዊ ቁመና ከጣሊያን ጋር
በፈረሟቸውም ስምምነቶች ምኖች እንድታገኝና ህጋዊነት መሰረት እንዲጣቀስላት ሆነች። ከጣሊያን ከዛ መባረር በኋላ የሞግዚታዊ አስተዳደር የሆነው የብሪቲሽ አስተዳደር ደግሞ እኛ እኮ የተለየነን የዲሞክራሲ ልምምድ አለን የሚሉበትን የሰራተኛ ማህበር የተሻለ እንኳን የትምህርት ዕድል ከጣሊያን በኋላ ያገኙት ጣሊያን እንዳውም እንትን አድርጎ ነው ከአምስተኛ በላይ ነው ምናምን ሁሉ እንዳይሄዱ ነበር የሚከለው። የብሪቲሽ ደግሞ ያቺ የ10 ዓመት ኤክስፒሪየንስ ደግሞ የዘመናዊ ፖለቲካ ተቋዳሽ ነን የሚልን ማጣቀሻ ደን ፌዴሬሽኑን በተባበሩ መንግስታት ውሳኔ መሰረት በፌዴሬሽን ኤርትራ ከተቀላቀለች በኋላ በአፄ ኃይለ ሥላሴ ከተቀላቀለች በኋላ እና ዛሬ ላይ የምንለው የባህር መውጫም ወዘተርፈም እንደገና አንድ የኢትዮጵያ እንትን ሆኖ በመጣበት ሁኔታ ፌዴሬሽኑ ሲፈርስ የብሶት ማጣቀሻ እርሾ ተገኘ። ከዛ በኋላ በ30 ዓመቱ ጦርነት ደግሞ የነበረው ከባድ ውጊያ ኤርትራዊ የሚባል የአርበኝነት ስሜት አርበኛዊ ብሔረተኝነት በደንቡ ሲር እንዲይዝ አገዘ። ከዚህ ውጪ የኢትዮጵያ ቅኝ አገዛዝ ምናምን የሚለው ዝባዝንኬ ብዙም ንድፈ ሐሳባዊ መቆሚያ የለው። ናው ይሄ በሚሆንበት ጊዜ በአንድ በኩል የደቀቀ ኢኮኖሚ፣ በሌላ በኩል የደከመ ሀገርና ትውልድ ጦርነት ያንገሸገሸው ስለነበር ለሰላማችን ስንል እንተወው ተባለ። አርቆ ሐሳቢነት ጎድሎታል። አዎ ጎድሎታል። ያንን አርቆ ሐሳቢነት በዛን ጊዜ ሲጎድለን ግን አንድ ታሳቢ ያደረግነው ነገር ግን እንዳው አሁን ካለው ድንገት እውነት በራልንና እንዳው ለብልጽግና ለማጨብጨብ ስንል ከኋላ ስለምንጨፍር አይደለም። ይሄ ባህር የትም አይሄድም። ይችም ሀገር እናት አገሯ ሆና ፈቃዷን ሰጥታ የሄደችባትን ኢትዮጵያን እኔም አልበላው አንተ ከምትበላው እንዳውም እኔም አልበላው ሁለታችንም አንበላም በሚል ፖለቲካዊ እሳቤና የአመራር ስልት የሚመራ ዛሬ ላይ የምናየው የኢሳያስ አፈወርቂና የሻዕቢያ አይነት ቆሞ ቀር የዘመኑን የማይመጥን ጅል ፖለቲካ ይገጥመናል ወይ ብለን ቀምሰን እስክናየው እንትን ነበረብን። እሱን ለተመልካች እተውልሃለሁ። ግን ኢንፋክት የተመኘነውንም ሰላም ነው የምልህ መውጫውንም አተን የተመኘነውንም ሰላም አጣን። ምክንያቱም ዋነኛ በተለይ ኢትዮጵያን ህልውና የሚፈትን ኢትዮጵያ ተረጋግታ ወደ ራሷ ልማት ሰብአዊም ሁሉንም አይነት ኢኮኖሚያዊ ልማት እንዳታተኩር የሚያደርግ በየቦታው ጠመንጃና ጥይት አቀባይ ጎረቤት ሆነ። ይሄ ደግሞ ከዚህ አሁን ቅድም መጀመሪያ ላይ ከነገርኩ ጂኦስትራቴጂክ የኃይል አሰላለፍ ለውጦች ጋር ተገጣጠመ። ኢትዮጵያ ደግሞ በራሷ ደረጃ በነዛ 30 ዓመታት ባሳየችው ኢኮኖሚ አሁንም ቀጥላ የህዝብ ብዛቷ እየጨመረ የዘመናዊነት አኗኗርም ፖለቲካም የሚጠይቃቸው ፍላጎቶች እያየሉ የመጡበት ሁኔታ እያንዳንዱ ትውልድ የራሱን ፋይል እንደሚጽፈው ተዘጉ የተባሉ ፋይሎችንም አንስቶ ሊከፍት ይችላል። ይህን ሲያደርግ እንዳልኩ ትላንት ላይ ስህተት ተፈጽሟል ብሎ የሚያምን ይኖራል። ምሉእ በሆነ መልኩ ለማየት አልቻልንም ልንል እንችላለን። ከሁሉም በላይ ግን ይሄ ከሃዲነት ምናምን ኢትዮጵያ መግዛት የሚለው ይልቅ የሪዮታ ዓለም ግትርነት እሱን ከኢህአዴግም ጋር አያይዘን በተለይ ከኤርትራ ጋር የምንመለከተው መሆኑ እንደተጠበቀው ነው። አንዳንድ ጊዜ ብልጽግና ስላነሳው ብቻ ማራከስ ነው ተገቢ ወይስ እንዴት ሊሳካ ይችላል ብሎ መከራከር። ምክንያቱም አሁን አንዳንዶቹ በዚህ መንገድ
ኢትዮጵያ የባህር በር አግኝታ የምትበለጽግ ከሆነ በጣም እኔ የፖለቲካ ደንቆሮ ነኝ፣ ፖለቲካን ተዋለው ሲሉም እየሰማን ነው። 130 ሚሊዮን ህዝብ ስላለኝ ብሎ ከ3 ሚሊዮን ህዝብ ጋር ራስን ማነጻጸር ከጀመርክ ጎረቤት ሀገር ሁሉ በፍርሃት ነው የሚመለከተ። እንደውም ይህ አስተሳሰብ የባህር በር እንዳናገኝ የሚፈልግ መሪ አስተሳሰብ ነው እስከ ማለትም የሚደርሱ ኃይሎች አሉና፣ በሌላ በኩል ደግሞ አጀንዳው በጣም እንደሚያስፈልግ ተገቢነቱን በተለያየ መልኩ ፖለቲካዊ ትርጉም ሰጥቶ የሚከራከሩም አሉ። ከግለሰባዊ መጎዳትና መጠቀም አንጻር ብታየው ብትለካኝ የኔን እንትኖች በኢህአዴግ ዘመን በወጣትነት እድሜ ነው ከዩኒቨርሲቲ መምህርነት የተባረርኩት። ለምሳሌ ወዳጆች አሉኝ ያንን እንዴት ቂም ሳታረቅ ቆየህ ብለው የኔን ቂም የሚያቀሙ። እኔ ግን ትክክለኛ የመሰለኝን የኢህአዴግ ፖሊሲዎች ከመደገፍ ወደኋላ አላልኩ። ለምን? ተረኛ መንግስትነት ያልፋል፣ ይሄዳል። ኢትዮጵያ የምትባል ግን ሀገር ለቀጣይነቷ የሀገረ መንግስት መኖር ወሳኝ ነው። ያለ ሥላሴ ስርዓት ሄዷል፣ ደርግ ሄዷል፣ በቅርብ የምናውቀው ኢህአዴግ አልፏል። ና ሌትስ ካም ሂር። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ የዛሬው ብልጽግና በቀድሞው ኢህአዴግ ጊዜ የራሳችንን ቤት ሰርተን ግን የመሬት ባለቤትነቱን ሳይቀየር እዛ ላይ እንትን እያለን ባለንበት ያለንን ጥሪት በሙሉ አውጥቼ የሰራሁትን ቤት በ30 ደቂቃ ያባረረኝ መንግስት ነው። ኦኬ የዛሬ ብልጽግና መንግስት በግለሰባዊ ጉዳትና ጥቅም ስሌት ባሰላው አሁንም ላመነዥግ የምችለው የቂም ቁርሾ መነሻ አያንሰኝም፣ አያጥረኝም። ኖ ካስተዳደጌም ለአቅመ ፖለቲካ ደርሼም ደግሞ ሳውቅ የገባኝ ከነዚህ በላይ የሚሄዱ ነገሮች ለአዎ ተጠቃሚ ነኝ። አዎ ለምን ኢትዮጵያ የምላት አገሬ የምላት አገር ትቀጥልልኛለች። ቢያንስ ለጥሩ ፍቺ እንኳን ፍቺውን ሊያካሂድ የሚችል አንድ ስርዓት ያለው የተዋቀረ አስተዳደር ይኖራል። ከዚህ አልፈህ ካላየ ግን እዚቹ ላይ ቂም በቀለኛነትን ከግለሰባዊ ጥቅም በላይ ስላዩት እንጂ እርሶ ህጋዊ ሆነው ብልጽግና በቀለኛ ስለሆነ ነው በ30 ደቂቃ እርምጃ ወሰደ። ኖ ለምሳሌ ማለት ነው። በቀለኛ ሆኖም ላይሆን ይችላል። ግን ያችን ቀዳዳ ተጠቀመ። በአቋም አስተላለፍህ እንደዛ ነው የሚል ግምቶች ሊኖሩ ይችላሉ። ና እኔን አንድ አድቫንቴጅ የሰጠኝ ምንድን ነው? ወንበር አልፈልግም። ቢበዛ እኔ መሆን የምፈልገው ነው የሚወጣም የሚወርድም የሚያገኘኝ ቦታ ጋር ብሆን ነው የምመርጥ። እኔ ለመውጣቱ ችግር ምንም ደንታም የለኝም፣ ፍላጎትም የለኝም። ምናልባት አንዳንድ ወንድሞቼን ደሞም ተገቢም ነው። ፖለቲካ እኔ የምልህ ለጽድቅ አይደለም ለስልጣን ነው። ግን ደግሞ እንዳው ቅጭቅጩን እንነጋገር ከተባለ ነው የምልህ። ትላንትና ይሄንን አቋም የነበራቸው ሰዎች ዛሬ ላይ ጠቅላይ ሚኒስትር አብይ ስላነሱት ሲያራክሱት ወይም እንትን ሲሉት ቆም ብዬ ውይ ወዳጄ ምን አለበት እላለሁ። ናው አሰብም እኮ የግዴታ አሰብም እኮ ላይሆን ይችላል፣ ሌላም ቦታ ሊሆን ይችላል። ከኤርትራ ጋር እኮ ጦርነት ለመግባት አሰብ ምክንያት ይሆናል ብዬ አላሰብም። እኔ ሌላ በቂ ምክንያቶች አሉ። ኢትዮጵያን የማተራመስ ኢትዮጵያ ላይ እነሳለሁ የሚልን የውስጥም የውጭም ኃይል እጅ ይዞ ተንጠላጥሎ ደግፎ የማስኬድ እንትኖች አሉ እኮ። የአልጀር ስምምነትን እኮ ኢትዮጵያ ያከበረችውን ያህል ከኤርትራ የሚጠበቅ ማክበር እኮ የለም። ለምሳሌ ይሰመር እንደገና አሁን ብንል በዛው መሰረት ተቀበልኩት ባለችው መሰረት እኮ ወደሷ እኮ ወደኛ መምጣት ያለባቸው ግዛቶች እሷ መሀል ጋር ያለው አሉ እኮ እንደነ ጾረና አካባቢ ምናምን ወዘተርፈ አሉ እኮ። በቂ ምክንያቶች አሉ። የኢትዮጵያ መሻት ግን ይሄንን መፈለግ ግን
እሱ ነገር ግን አሁን ቫሊድ መሆን የሚችልበት እድል አለ። ምናልባት የህግ ሰዎች እሱ ላይ እንትን ይሉ። ምክንያቱም በህጉ ረገድ ብዙ እውቀት የለኝም፣ ግን እንደ ፖለቲካ ተመልካች ያንን ምክንያቶች በቂ አሉ። ገብተዋል። አሰብ የእግረ መንገድ ዋንጫ ነው ሊሆን የሚችለው ከሆነ ካስፈለገም እንጂ ሌሎችም አሉ እና ሁሉም እኮ በአስፈላጊነቱ ይስማማና እንዴት የሚል ነው። እንዴት የሚለውን ይሄ መንግስት ደጋግሞ እኮ ግልጽ ጠቅላይ ሚኒስትሩ እኔ እንጃ በጦርነት ተመራጭ አማራጭ እሱ አይደለም ይላሉ። ግን ደግሞ ዝግጅት ምናምን ይደረጋል። አዎ ይደረጋል። ዝግጁ ሆነህ ካልተገኘ የነገርኩህ አካባቢ ነው ይሄ አካባቢ። ግን እዚህ ላይ አቶ ዘሪሁን አሁን በውጭ ግንኙነት እና ዲፕሎማሲ የዕለት ተዕለት ባህሪና ራሱ ተፈጥሯዊ የሆነው እሳቤ አይደለም ወይ እንደዚህ አይነት ሀገራት የተናጠል ፍላጎቶቻቸውን ለማሳካት ከውስጥም ከውጭም ያሉ አካላትን ይዘው ሀገር የማተራመስ አጀንዳ ምንም እኮ የተለየም አይደለም፣ ሁሌ የሚያጋጥም ነው። ባይሆን ራስን ለዚያ የሚመጥን ቁመና ላይ ሆኖ መገኘት እንጂ። ስለዚህ የመተባበር ፍላጎት ከኢትዮጵያ የውስጥ አቅምና ጥንካሬ ጋር ቀጥተኛ የሆነ ቁርኝት ያለው አይደለም ወይ? አንዳንዶቹ እንደውም አሁን ያለውን የዚህ የባህር በር ጥያቄያችንን ከውስጣችን ቁመናም ጋር ቀደም ሲል ያነሳናቸው አይነት አካላት ከውስጣችን ቁመናም ጋር አሁን ባለንበት ሁኔታ ውስጣችን እንደተሰነጣጠቀ ነው። ስለዚህ ለእነዚህ ኃይሎች መፈንጫ ከመሆኑ የዘለለ ፋይዳ አይኖረውም በሚልም ስለሚያነሱት የኤርትራ ፍላጎት ይሄን ያህል እንግዲህ እንደምትታወቀው በተለይ ከዚህ ከኪራይ ሰብሳቢነት ፍላጎት ጋር ተያይዞ ነው ዞሮ ዞሮ የመኖሯም የማደጓም የህሉና መሰረቱ አድርጓ የምትቀጥለውና በተለያዩ ከኢትዮጵያ ጋር በተለያየ መልኩ ባሉን የጎረቤት ግንኙነቶችም ላይ ተሳፍራ የምትወጣው ለዚሁ ነው። ስለዚህ በተናጠል የየራሳቸውን ፍላጎት ማሳካት የሚችሉበት እድል እና ተስፋ ካለ እንዲህ አይነት ወቅት እየጠበቁ ማናኮር የሚገርም ነው ወይ? አንደኛው ያለንን ሀገራዊ አቅም የምናይበት ደረጃ የተለያየ አይነት ይመስለኛል። ፖለቲካዊ ፍላጎት ደግሞ እሱ ላይ ማላሻ ሲጨመርበት ግማሽ ጎዶሎ ነው ግማሽ ሙሉ ነው የሚለው ጉንጫ አልፋ እንትን ውስጥ እንገባለን። ሌላኛው የውስጥ እንትን የሚባለው ኦፍ ኮርስ የተለያዩ ግጭቶች አሉ፣ በኦሮሚያ በአማራ ወዘተርፈ፣ ሌላም ዱብ ዱብ ላለሁ የሚልም አለ። ይሄንን ስላለ ለዚህ የተዘጋጀ የጸጥታ ኃይል የተሰማራ አለ። ፖለቲካዊ መፍትሄዎች በጣም እጅ ላይ ያሉ ቅርባሉ፣ የሚነጋገሩ አሉ። መነጋገር አሳፋሪ ሆኖ ስለሚደበቁና ስለሚደበቅ ምክንያቱም የዘመኑ ማህበራዊ ሚዲያ ተይዟልና እገሌ እንደዚህ ነው ምናምን እንዳትወያዩ የሚል ምክር አሁን ለምሳሌ በጣም ከባድ ነው። ለዚህ ነው ስለ ነፃ ሀሳብ ብለህ አንዳንዴ አንተም የምትለምነው የሚመስለኝ እንደው እና አዎ፣ ግን በአንድ ቲያትርና ብቻ ላይ የተገደበ አቅም ያለው መከላከያ ብቻ ሳይሆን ከአንድ በላይ ቲያትሮች ቢፈጠሩ፣ የግጭት ቲያትሮች ቢፈጠሩ መጫወትም ማስተናገድም የሚችል ኃይል ነው አንደኛው። ሁለተኛው ብቸኛና እንደው ተገልለን ምንም ወዳጅ ሳይኖረን ምናምንም የቆምንም አይደለንም። እኛንም በተወሰነ ደረጃ የሚፈልጉ ዴርፎር የእኛንም መሻትና ፍላጎትም ጥቅምም ለነሱ ይሄን አድርገንላቸው በዚህ ብንደግፋቸው እኛ ደግሞ የሚሉም ደግሞ አሉ። በሶስተኛ ደረጃ ልንገር፣ ገልብጠን እናምጣው። እዚህ ጋር የምናየው እኛ ኢትዮጵያውያን ባህላችን እስከሚሆን ድረስ ለጠመንጃ ቅርብ የሆነን እንትን የገባንበት ምክንያት አቀባዮች ብዙ ስላሉ ነው። ከነዚህ አቀባዮች ዋነኛውና ማዕከሉ ደግሞ ዛሬ ኤርትራን የሚመራው መንግስት ነው። ስለዚህ በአንድ ጠጠር ሁለት ወፍ ሊሆንልን ይችላል ብለን ብናስብስ ከማን ነው ፈቃድ የምንጠይቀው? ገብተዋል። የባህር መውጫም ፈልገን እዚህ ጋር ያለውንም ሁሌ ካጋም እንደተጠጋ እንትን ሆነን እየደማን እንትን ከምንል
ሪስፖንሲብል የሆነ ጋቨርንመንት አስመራ ላይ መጥቶ ምክንያቱም በግልህ ቢሆን ቤትህን ትቀይራለህ፣ ሌላ ሰፈር ትከራያለህ። ወዴትም በማንሄድ ደረጃ ነው የተሰፋ ነው። ስለዚህ ሁሌም ማያደማህ እሱም ተጠቅሞ አንተም ተጠቅመህ ትራንዛክሽናል ሆነ ልትኖር አብረኸው ልትኖር የምትችል ጎረቤት እንዲኖርህ የሚያስችል ሁኔታ እንዲፈጠር መስራት። አሁን ውስጣችን ያለው መከፋፈል ስላለ የበለጠ ተጋላጭ ነን የትም አንደርስም ከሚለው ይልቅ እስቲ ሞክረን እንየው ቢባል የተሻለ አማራጭ ኢኳሊ ወይ ያረጋል ነው። ቀደም ሲል አሁን ላነሱት አጀንዳ ሌላውና አንድ መሰረታዊ ሊነሳ የሚገባው ጉዳይ በተለይ ብዙ ጊዜ የውጭ ሀገራት ቀደም ሲል ኢትዮጵያንም የሚፈልጉና ፈላጊ አለን፣ በሌላ በኩል ፈላጊ እንደሌለን ለማተራመስ የሚሻ እንዳለ ሁሉ የየራሳችን የጥቅም ግንኙነት የሚወስነው ዲፕሎማሲያዊ አቅማችንን የሚያመጣው ጉዳይ መሆኑ እንደተጠበቀ ሆኖ ግን በተለይ ኤርትራ የምትባል ሀገር ሁልጊዜ ኢትዮጵያን ለመጫን የሚፈልጉ የውጭ ኃይሎች እንደ ቀይ ካርድ የሚጠቀሙበትና የሚያነሱት ጉዳይ ነው። ሰሞኑንም በእንግሊዝ ፓርላማ ላይ የተነሳ አጀንዳ እንደነበር ይታወሳል። ስለዚህ አጀንዳቸው ነች። እንደዚሁ ሳይሞቃትም ሳይበርዳትም እንድትቀመጥ ሳታድግም ሳትነሳም እስከ ድህነቷም ቢሆን መቀመጧ በጣም ጂኦፖለቲካል ስትራቴጂ የሆነችውን ኢትዮጵያን የሆነ ነገር ለማድረግም ሆነ በአካባቢው ላይ በቀጠናው ላይ ሁልጊዜ መነሻው ኤርትራን እንደ ቀይ ካርድ መምዘዝ ነውና በዚህ ደረጃ ኤርትራን ተቆጣጥሮ እዚያ ጋር የበላይ ለመሆን ወይም ደግሞ የባህር በር የመሻታችንን ፍላጎት ለማሳካት የሚያስችለንን እድል ሁሉ እነዚህ አካላት ተባብረው የሚያጠፉበት ወይም እንዳይሳካልን በተቻላቸው አቅም ሁሉ የማይረባረቡበት ምን ተስፋ አለ? አንድ ሁለተኛ ከዚሁ ጋር ደግሞ በተያያዘ ኢትዮጵያውያን ይህን ጉዳይ የመሻታቸውን እንትንም አንዳንዶቹ ሲያነሱ የአረብ ሀገራት በተለይ ደግሞ ኤሚሬትስን የመሳሰሉትን ጠቅሰው በነሱ የበላይነት ስር ያ ቀጠና ወይም ይሄ የቀይ ባህር በር የሚባለው ወይም አክሰስ ቱ ዘሲ ያለበት አካባቢ ላይ በበላይነት በነሱ ስር እንዲቆይ የመሻትና ጠንክሮ በዚሁ ጉዳይ ላይ መስራት ነገር እንደነበረም እስካሁን ድረስም እየቀጠለ መሆኑም የሚታወቅ ነውና ከነሱም ሀገር እድገትና መሻት እንደዚሁም ዲፕሎማሲያዊ ግንኙነታቸው የሰፋ ከመሆኑ አኳያ በዚያም አልነው በዚህ በሕግም ይሁን በምናምን ቅቡልነት እንኳ ቢኖረን ያ ቀደም ያነሳ ነው የውስጥ ችግራችን አንዳንዱም በአስቀያሚ ጸያፍ በሆነ መልኩ ምናልባትም እንደሚባለው በባንዳነት ደረጃ በሚገለጽ መልኩ የሆነም ቢሆን ለእነዚህ ሀገራት እንደ ቤንዚል ስለሚያገለግል ምን ያህል ተስፋ አለን? አጭሩ መልስ እሱን አብረን እናየዋለን። ግን ተስፋ የሚያስቆርጥ ነገር የለንም። በአንድ ወገን የበላይነት የቀይ ባህርን የኤደን ባህረ ሰላጤን እስከታች የሚሄደውን አካባቢ በአንድ ወገን የበላይነት መቆጣጠር አይቻልም። የጋራ የበላይነት ግን ሊኖር ይችላል፣ መኖርም አለ። አሁን ካይሮ ላይ በፍላጎትና ያስፈልገኛል በማለት ደረጃ ኢትዮጵያ ያቀረበችውን ጥያቄ በማንኛውም መልኩ እዛ አካባቢ ድርሽ እንዳትል አደርጋታለሁ ሲሉ በማንኛውም መንገድ ድርሽ እንድንል ደግሞ እኛ እንሰራለን የሚለውን አቋምና ፍላጎት እኔ ደግሞ ሞር እንዳውም አጠነክረዋለሁ። ኦፍኮርስ ትሞክር። በአንድ በኩል ብሔራዊ ጥቅም ችግሩ ምንድን ነው? የግብፅ ብሔራዊ ጥቅም በኢትዮጵያ መጥፋት ላይ ወይም በኢትዮጵያ ልፍስፍስነት ላይ የተመሰረተ ነው ስትል ነው እንጂ ችግርህ ግብፅ የራሷ ጂኦስትራቴጂክ ፍላጎት ያላት መሆኑ እኮ ኃጢአት አይደለም። እኛም ስላለን አሁን ቅድም እንደጠቀስከው አንተ ቻሌንጅ የተደረገው ይሄ ነውር ነው፣ በጭራሽ አይነኬ ነው የተባለ ነገር ኖ ሞር ይሄውና ብለናል። ያለንበት ሁኔታ፣ አካባቢያችን፣ ተጋላጭነታችን
ናው ይህንን ህልም በማደናቀፉ ሂደት እናት ሀገሯ ሆና ፈቃዷን ሰጥታ ነፃ የወጣች ኤርትራ ሰላም ዘንባባ ሰጠን ምን ሰጠን እዚህ ድረስ መታለች። ተስፋ የሚያስቆርጥ አይደለም፣ ተስፋም አለው ነው የምልህ። እና የኃይል አሰላለፉ በእኛም ወገን የሚኖሩ ወዳጆች አሉ እንደሚባለው የኢትዮጵያ ዲፕሎማሲያዊ ጨዋታ ዜሮ ገብቶ፣ ምክንያቱም የዲፕሎማሲክ ጨዋታ እውቀቱን የያዙ ወንድሞቻችን በሙሉ ወደ ሌላው ካምፕ ሄደው እዚህኛው ውስጥ እንደው ብዙ እውቀትም የላቸውም የሚለው ከበድ ያለ ለይሉኝታ ለምንድን ነው ለትዝብት የሚጥል የራስ ስድብ ነው። ይህች ሀገር የሰው ድሃም አይደለችም አሉ ብዙ ልጆች በጣም ያንግ እንደውም የሚገርሙ ረጅም የዲፕሎማቲክ ተሞክሮ ያላቸው ከደርግ አንስተ እስካሁን የቀጠሉ በአደባባይም ከአደባባይ ጀርባም በተዘጋ በሩም ውስጥ ምክራቸውን አካሄዱን የሚተልሙና የሚለግሱ እነዚህ ሁሉ አሉ። ይሄ ቀጠና ላይ መካከለኛው ምስራቅ ቀጠና ላይ ያለን ግንኙነት ከሁሉም ለምሳሌ እኔ እስከማውቀው ከሳውዲም ጋር ጥሩ ግንኙነት አለን። ኖት ኦንሊ ኤሚሬትስ ታላቁ የኢትዮጵያ ህዳሴ ግድብ ትዝ ይሎት እንደሆነ የመሰረት ድንጋይ ሲጣልም በተመሳሳይ ኢትዮጵያ በብዙ ስብስብ ችግሮች ውስጥ የነበረችበት ሁኔታ የነበረና በተመሳሳይ ይሄን ሁሉ ችግር ታቅፈን ከግብጽ ጋር ሌላ ችግር ውስጥ ልንገባ ካልሆነ ይሄን ግድብ እውን ሊሆን አይችልም የሚል አስተያየትም ከውስጥ ሲሰጥ ነበርና በዛ ውስብስብ ችግር ውስጥ ሆነን የህዳሴ ግድብን መሰረት ድንጋይ ባንጥል ዛሬ ያየነውን የህዳሴ ግድብ ለናይ ስላሴ እንደ ሐሳብ አይተነስሱት የምንችልበት ሁኔታ አይኖርም። ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማርና ወቅቱን ጠብቀው አይተው አጢነው ክፍተቱን ተረድተው ያንን መሰረት ድንጋይ ደፍረው እንችላለን በሚል ዞሮ ጠቅላይ ሚኒስትር ኃይለማርያምና ጠቅላይ ሚኒስትር አብይ አህመድ በቁርጠኝነት ባይቀጥሉት እኮ ውስብስብ ችግር ውስጥም ሆነን ነው የተሰራው። ስለዚህ አሁን አንዳንድ ጊዜ አመክንዮአዊ እንትኑን እንዲያዩልኝ ወይም ዝም ብለው እንዲያብራሩት ፈልጌ ነው። ለምሳሌ ምንድነው መቼም ሳይበላ አይታደርም። ጦርነት ውስጥ ስለሆነና አናርስም አይባልም፣ ይታረሳል። ስለዚህ ነጋዴ ጦርነት ውስጥ ስለሆነን ለዛሬ አልነግድም ብሎ ሲያቆም ተመልክተን አናውቅምና አንዳንድ ጊዜ እንደዚህ አይነት አስተያየቶች ለሌሎችም ጉዳዮቻችን ስለሚሰሩ በተለይ ከባህር በራችን ጋር ብቻ ሳይሆን አንዳንድ ጊዜ ነገሮችን ለማጠልሸትና ለመጎተት ሲባል ብቻ የሚሰጡ አስተያየቶች ከባህር በር በመለስም ማለት ነው። ምንድነው እንደዚህ አይነት እንትን ዝም ብሎ አለመታደል ሆኖ እኛ በተለያየ ደረጃ የምንገኝ የኢትዮጵያ ፖለቲካ ልሂቃን ሁለት ነገሮችን ለይተን ማየት ተስኖናል። ይሄኛው ምንድነው? ትውልድ ተሻጋሪ የሆኑ ብንኳረፍም ባንኳረፍም ለተለያዩ የኢትዮጵያ ማህበረሰቦች፣ ህዝቦች፣ ዜጎች ህይወት ጠብታም ብትሆን ጠቀሜታ ያላቸው ሀገራዊ ስራዎች እና የስልጣን ፉክክራችንን ደበላልቀን እናየዋለን። እንዳው ለግዜሩ ግዜር ይስጠውና የሚተላክስት ነበረች። ለግዜሩ ግዜር ይስጠውና ብዙ እርግማኖቻችንን እውን ያልሆኑት አይ ግድ የለም ይሄኛው በዚህኛው ተናደህ ነው እየተባለልን ስለሆነ ነው እንጂ ልስን ደርግ የጀመራቸውና የሰራቸው የጥይት ፋብሪካዎች ይሄው ዛሬ ላይ ማሻሻያ ተደርጎባቸው እንትን ተደርገው አዳዲስ ቴክኖሎጂ ተጨምሮባቸው እንጠቀማቸዋለን አይደለም። ሌሎችም ፋብሪካዎች ይሲ ስለዚህ አመክንዮ ብቻ ሳይሆን የጎደለው እኔ እዚህ ጋር እስከመጣ ድረስ ቆማችሁ ጠብቁኝ ይመስላል። አገር ደግሞ አይቆምም። ማህበረሰብ
ጅረት ነው፣ ይፈሳል፣ ይሄዳል። ያንተ ፍላጎት የኔ ፍላጎት እስኪሳካ ድረስ ይህን አትጀምሮ አይልም። ለዛ ህዳሴ ትልቁ ማስረጃችን ነው። የህዳሴ ግንባታ ሲካሄድ እነዚህ የግል እንትንም ያላቸው ተላላኪም ሆነው ያልተሞከረ ጥቃትና እንትንም አልነበረም። የዘመኑን ቴክኖሎጂ ተጠቅሞም የሳይበር ምን ያልተሞከረ የለም። መንግስትነት ዝም ብሎ አንድ ድስት ጥዶ እሷን እንዳወቃ ችክ አድርጌ ነው። መንግስትነት 10 ድስት ጥዶ 10ሩንም አስተካክሎ ሰርቶ ማውጣትን የሚጠይቅ ስራም ነው። ለዛ የሚሆንም ደግሞ አገራዊና ተቋማዊ አቅሞች አሉ። እኔ የሀገር ትልቅ ነው ሲባል እኔ ራሴ ትልቅ መሆኑን ለመረዳት የተለያየ ቦታዎች ስትሄድና ስታየውና ያሉ ነገሮችን እንትን ስትል ቢያንስ 10ሩን ሞክሮ 8ቱም ድስት ከበሰለ በቂ ነው። እግዚአብሔር። እሺ፣ ሰሞኑን ሆርን ሪቪው ያወጣው አንድ ጽሁፍ ነበርና እሱ ትልቅ አጀንዳ ይመስለኛል። በተለይ የኢትዮጵያን የባህር በር መሻት ጉዳይ እንደ መፍትሄ አቅጣጫ ጠቁሞ ያገኘሁት ከዚህ የእናት ሀገር ፈቃድ የሚባል ወይም ማዘር ስቴትስ ፐርሚሽን የሚባል ነገር አለና ከሱም ጋር ተያይዞ የእናት ሀገር ፈቃድ ምን ማለት ነው? ከኤርትራ ጋር አያይዘን በተለይ ከባህር በር መሻታችን ጋር ተያይዞ እየሰጠች ከምትገኘው መልስ ጋር ተያይዞ መውጫ መንገድ የሚመስል ከሌሎች ሀገሮች ተሞክሮ አኳያ ስንመለከተው ለኢትዮጵያ ፍላጎት አማራጭ መንገድ መስሎ የሚታይ ስለሆነ እሱን ነገር እናንሳ። አንድ ነገር እንዲህ አይነት ታላላቅ ሀገራዊ ፕሮጀክቶች ወይም ፍላጎቶች ሲመጡ ብዙ ጭንቅላቶች ወደ ስራ ይገባሉ። የሆርን ሪቪው አርቲክል አሁን ለምሳሌ በጣም የሚገርም የእይታ አንግል ይዞ የመጣ ነው። የእናት ሀገር እውቅና እንደምታውቀው 1985ን የኤርትራን ሪፍረንደም የተባበሩ መንግስታት እንትን እንዲያደርገውም ከዛ የኤርትራ ነፃ ብትሆንም ተቃውሞ የለኝም የሚለውን እንደ አንድ እናት የሰጠችው ኢትዮጵያ ነች። በዛን ወቅት ነው። ስለዚህ እሱ በሌለበት ሁኔታ ብዙ አገራት ወይም ዲፋክቶ ሆነው ቁጭ ብለው የቆዩ አሉ። ናው እዛ ላይ አርጊመንቱን አይተኸው ከሆነ ያንን ስናረግ በጦርነቱ በመድቀቃችን ብቻ ሳይሆን ለቀጣይ ሰላማችን ካፒታል ማስቀመጣችን ነው ብለን ነበር የገባንበት። ይሄ ክህደት ሸጠ ምናምን የሚለውን ተወውና ግን ኢንቨስትመንታችን በአዲሲቷ አገር ኤርትራ አመራር የተነሳ ኢንቨስትመንታችን አልወለደም ብቻ ሳይሆን ተበላ። የባድመ ጦርነት የምታስታውሰው ነው። ከዛ በኋላ ኮንቲኒየስሊ እዛ ሀገር ውስጥ የሚካሄዱ ግጭቶች ከመነጋገር ይልቅ እንዳትነጋገር የሚለው እንዲያይል እሳት ጫሪነቱና ጠመንጃ ቀባይነቱም የቀጠለበት ነው። ከህግ አንጻር ምን ያህል ያስኬዳል አያስኬድም የሚለውን የኢንተርናሽናል ሎው እና ይህንን ህግ የሚያውቁ ወንድሞችና እህቶችን ብታናግሩበት ኢንትረስቲንግ የሚሆን ነው። ግን ለኤርትራ የዛሬ አመራር ግን መልእክቱ ግልጽ ነው። ይህንን ፕሮጀክታችንን እውን ለማድረግ እነዚህን ሁሉ ያልተሞከሩም አዳዲስ ዘዴዎችንም እና ዲፕሎማሲያዊ መንገዶችን ሁሉ ኤግዞስት እናረጋለን። ስለዚህ አንቺ ኢትዮጵያ የምትባይ አገር ወደዚህ ጋር አደርሽም ስትለኝ በመጀመሪያ አንተን ለአገርነት ያበቃሃል። የ30 ዓመት ትግልህ እንደተጠበቀ ሆኖ ግን በዓለም አቀፋዊ ኢንተርናሽናል ሲስተም ሩል ቤዝድ በህግ ላይ ለተመሰረተው ዓለም አቀፋዊ ስርዓት የምትመራ እንድትሆን እርሾ የሆነህን መነሻ የሆነህን እውቅና እኛ ነን የሰጠነ። በሩል ቤዝዱ ኢንተርናሽናል ሲስተምም እየተዳደርክ አይደለም። አንተ ብቻ ሳትሆን በአካባቢህም ሌሎች እንዲተዳደሩ አዋኪ የሆንክ ነው። ስለዚህ ለኢትዮጵያ ሰላም ብቻ ለከባቢውም ሰላም ስንል ሪኮንሲደር ልናደርገው እንችላለን እውቅናችን
ምን ማለት ነው? ይሄንን የሰጠነውን እውቅና የመንሳት ህጋዊ መብታችን ወይም አመክንዮአዊ መንገድ ምንድነው? እኔ ፖለቲካዊውንና አመክንዮአዊ የሆነውን ነው የምነግርህ። እሺ ህጋዊው ሌሎቹ ብዙ ሊያከራክርና ሊል ይችል ይሆናል። እሱ እንደተጠበቀው ነው። ግን ለሰላማችን ስንል የሚለውን ቅድም ያነሱልኝን ለኢትዮጵያ ህዝብ ሰላም ሲባል ያሉኝ መሆኑ ነው። እንግዲህ ትግላቸው እንደተጠበቀ ሆኖ ለሰላማችን ስንል የሚል እውቅናውን የመስጠት መብት ኖ የኤርትራን መገንጠል ስንቀበል እነማንን የተቀበለው? ህዝባዊ ወያኔ ሓርነት ትግራይ ትልቁ ተዋናይ ነው የነበረው። የኮሎኒያል የቅኝ አገዛዝ ቲዮሪ ዝባዝንኬው እሱ የለምም አፕሊካብልም አይደለም ልንገርህ። ከዛ በላይ ሁለት ነገር ካልኩሌት ያደረጉ ይመስለኛል የዛን ጊዜ። አንደኛው በእርግጥም ግትር የሆነ ርዕዮተ ዓለማዊ እንትናቸው ነው አቋማቸው አንደኛው። ሁለተኛው ከኤርትራ ጋር ኢሳያስ ምናልባት በዛ ወቅት የሁሉም ኢትዮጵያ ፕሬዝደንትነትን ዋንጫ ቢሰጠው ኖሮ እሺ ሊለን ይችል የነበረበት ሁኔታዎች አለ የሚሉ ብዙ ተንታኞች አሉ። እኔም እገምታለሁ። ህዝባዊ ወያኔ ሓርነት ትግራይ ለርዕዮተ ዓለም ግትርነቱ እውን መሆንና በስልጣን ደረጃም ከሻዕቢያ ጋር ስልጣን ከመካፈል እዚህ የሚይዘውን ይዤ እጓዛለሁ ለሚለው ይሄንን እንትን አሳልፎ ሰጠ ልንል እንችላለን። ይሄ ተገቢ ክርክርም ሊሆን ይችላል። በዋናነት ግን የኤርትራ ብሔረተኝነትን አርበኝነት ደንድኖ በጦርነት አሸንፎ ነው የተቆጣጠረው። የመጀመሪያው የሽግግር መንግስት ወቅቶች ላይ አሁን የሚነሳው ጥያቄ ምን ውክልና ኖሮት ነው? ትክክለኛ ጥያቄ። ስለዚህ ታዲያ ይህን ክደትና መሸጥ ብንለው ምንድነው ማለት ይቻላል? ለምን መሰሉት? አንዳንድ ጊዜ መደራደር የሌለብንን ማለት ለሆነ ነገር ተብሎ ምንድነው ለእግዚአብሔር እግዚአብሔር ይስጠውና እንዳሉት ከዚህም ከዛም ለማድረግ ተብሎ የሚደረጉ ነገሮች ሊኖሩ ይችላሉ። ነገር ግን እንደ ሀገር በቃ መንግስት አይደሉም፣ የሽግግር መንግስት ነው። የሽግግር መንግስት በሆኑበት አግባብ የመንግስት ውክልናን የያዘ የህዝብን ውክልና የያዘ ምክር ቤት በሌለበት ባልመከረበት ባልዘከረበት ምናልባትም የህዝብ አስተያየትን ሁሉ ሊጋብዝ የሚችል አጀንዳ ይመስለኛል። ከምክር ቤትም ወርዶ እስከታች እስከ ቀበሌ ምክር ቤቶች ድረስ ውይይት የሚፈልግ አጀንዳ ይመስለኛል። ስለዚህ ጥቂት የካቢኔ አባላት ተሰብስበው ሊያውም የሽግግር መንግስት የካቢኔ አባላት ተሰብስበው በሰጡት ውሳኔ አሳልፎ መስጠት ክደት ነው። ሸጠዋታል ኤርትራን ቢባል ምንድነው ነውሩ? መቆሚያ አለው። ስለዚህ በዚህ መንገድ ቢታይ፣ ከዚያ ውጭ ግን ለርዕዮተ ዓለም ግትርነት ያሉትን በጣም መታሰብ ያለበትና ህብረተሰቡ እንደው ሀሳብ ቢይዝበት ብዬ ማስበው አንድ ነገርም ስመለከት ኢቭን ኤርትራውያን የመገንጠል ወይም የነፃነት እንትናቸውን ሁሉ ባይፈልጉት ራሱ እኛ እሺ አንላቸውም የሚልም ነገር አቦይ ስብሐት ጽፈው ነበር የሚልም ተመልክቻለሁና በዚህ ደረጃ እነሱ ወይም ህዝባዊ ወያኔ ሓርነት ትግራይ የያዘውን ነገር ወይም ከዚያ በኋላ ከኤርትራ መገንጠል ነፃነት በኋላ የያዙትን ነገር ለመያዝ ኤርትራ እንቅፋትነቷ ከምንድን ነው የሚመነጨው? ወይም ምን ማለት ነው? እዚህ ጋር ግልጽ ነው። አሁን ለምሳሌ እሱ አቋም ግራ አጋቢ ነው። ከባለቤቱ በላይ ከፍየሏ በላይ አይነት ነገር ውስጥ የሚያስገባ ነው። የኮንስፒረሲ የሴራ ቲዮሪን እምብዛም አልወድም። አንዳንድ ወዳጆቼ ግን ወይም አንዳንድ ተንታኞች በጣም ባመረረ መልኩ ግን የሚያነሱትንም ነጥብ ዝም ብዬ ከነንትኑ አልጥለው። ሲሪየስሊ ነገ ላይ ምን ለመፍጠር አስበው ነው ይህንን እንደዚህ ጥቅልል አድርገው እንዲያውም አንተ የኤርትራ ነፃነት ጠርነህ አሳልፈህ ልትሰጣት ሁሉ ትችላለህና እንዋጋሃለን እስከ ማለት የሄደ አቋም ነው ያለው። ቱ ቢ ኦነስት እንዳልኩ የሴራ ቲዮሪን እጠላለሁ፣ ግን በሱ ማዕቀፍ የሚተነትኑ ሰዎች ሲመጡ ደግሞ ሽንጤን ገትሬ አይደለም ብዬ ደግሞ መልሶ መከራከር የማያስችል ነው።
የምር አላቅም ለምን እንደዛ እንደሆነ። ምናልባት በወቅቱ የነበሩት አሰላለፍ ቀደምም ሲል እንዳነሳ ነው የምን አንገት መቆረጥ ነው ብለህ ታነሳለህ የሚልም አቋም ደረጃ ድረስ እስከመሄድ የደረሱበትን አጋጣሚም ስላጫወቱኝ አሰላለፎትም ቢያንስ ከኛ የተሻለ ወደዚህ አካባቢ ቀረብ ስለሚል ምን ይገምታሉ? እንደው ማለት አንዳንድ ጊዜ ባትፈልጋትም ትወስዳታለህ አይነት ምን ማለት ነው? በእውነቱ አልገባኝም። በእውነቱ ግን ለምሳሌ አንገት መቆረጥም እስቲ የሚለውን እኔ ሳስቀምጥ እንዴት እናግኘው እንዴት እናቆየው የሚል በትውልድ መነሳቱም አይቀርም የሚልም እንትን አለኝ። ሶ የስ ኢቮልቭ እያረክ ስትሄድም ስታይም አንዳንድ እንትኖችህን ማረም ይገባል። ዛሬም ላይ ወዳጄ ቦይ ስብሐት ይህንኑ አቋም ይዘው እንደሚንገታገቱ ነው ያየሁት። አሁንም ቤተሰባዊ ወዘተርፈ የደምንትን ጎትቶት ወዘተር የሚለውን እና ከሴራ ጋር የሚዋዛ እንትን ውስጥ ልገባ አልፈልግም። ግን ትልቅ ስህተት ነበር፣ መታረምም ያለበት ነው። ዘመን ደርሶ ሊታረም ሲሞከር ግን አካኪ ዘራፍ ማለት ደግሞ ለዘመኑ ተዋናዮችም ለዘመኑ ልጆችም ይህንን እጦት ነገ በልጆቻቸው ውስጥ መኖርን የማይፈልጉ ትውልዶችንም ንፉግ ሆኖ የመግፋት አካሄድ ይመስለኛል። ስለዚህ እዚህ ላይ እንዲሁ አያይዘን የምንጨምረው እንደ ኢህአዴግ ከግለሰብ ወጥተን ጉዳዩን ከኢኮኖሚያዊ አኳያ ብቻ እያየ ነበር አርጊው የሚያደርገውና አይነኬ አጀንዳም ሆኖ እንደነበር እናውቃለን። ክቡር ጠቅላይ ሚኒስትሩም በተለያየ መልኩ ሲናገሩ የመደመር መጽሐፍ ምርቃታቸውም ላይ እንዳስተዋል ነው ቢያንስ አጀንዳውን አጀንዳ አድርጎ ዓለም አቀፋዊ ኢሹ ማድረግ ቢያንስ ይሄን ጉዳይ በተለያየ መልኩ ስናነሳ ዓለም ላይ የነበረን ትልቅ አጀንዳ ራሱ በተወሰነ መልኩ የተሻማ አጀንዳ ነበር። በዚያን ወቅት ከዚህ ከፍልስጤም እስራኤል ጋር የተያዘውን ዓለም አቀፋዊ አጀንዳ ሁሉ የኛ ጉዳይ ቀምቶ የነበረበት ሁኔታ ይታወቃልና ይሄ በራሱ በነገራችን ላይ ከፖለቲካ አኳያ እንደ ውጤት መታየት መቻል አለበት። አንዳንዴ ዝም ብሎ እንትኑን ይሄን ቁሱን ነገር ብቻ መመልከት የለብንም ብዬ አስባለሁና አሁን ደግሞ ይህ መንግስት ወይም በብልጽግና መሪ የሆነው መንግስት የዕለት ተዕለት አይነኬነቱ ቀርቶ የዕለት ተዕለት አጀንዳና የሁሉም ሰው ጉዳይ እንዲሆን ነው የሚሻው። ምን ሸክም ቀልውለት ነው? ያኛውስ ለምን ይመስሉታል? ኢኮኖሚያዊ አጀንዳና አይነኬ ብቻ ያደረገው እንደ ፓርቲ መንግስትም ከሆነ በኋላ ጭምር እኮ ነው የሽግግር መንግስት ሆኖ ሸጠው መንግስትም ከሆነ በኋላ ደግሞ የፓርላማውም አጀንዳ እንዳይሆን ነበር የሚጥረው። ለምንድን ነው? አንደኛው የነበረው የጦርነት አጀንዳ ነው፣ ሌላ ጦርነት መቆስቆስ ነው። ጦርነቱም አልቀረልንም እኮ ኢህአዴግም መንግስት ቀምሶታል እኮ ሁለት አሁን እነ ጀነራል ጻድቃን እነ ጀነራል አበበ ተክለ ሃይማኖት ወዘተርፈ የሚያነሱት ያን ያነሱት የዛ ጦርነት አጋጣሚ የፈጠረልንን እድል ተጠቅመን መጓዝ ነበረብን የሚለው ዛሬ ላይ እውነታቸውን እኮ ነው ብለህ ቆም ብለህ የግድ እኔ ትላንት ተሳሳትኩ ላለ ማለት ዛሬ ላይ እውነትነቱ ገሃድ የወጣን ነገር እየካዱ መሄድ ዋጋ የለው። ለርዕዮተ ዓለማዊ እምነትና ግትርነት የተሰዋች ጠቦት ነች ማለት ይቻላል። ይህንን የሚከራከሩ ሰዎች ነጥብ አላቸው። አሁን ላይ አቅም የለንም የሚሉ ወንድሞቼ መቼ ነው የሚሆነው? መቼ ነው አቅም የሚሆነው? ሁለተኛው ዝም ብለን ነው ወይ ሌላ ዝግጅቶች ሳይኖሩም በዲፕሎማሲውም ከዲፕሎማሲው ተያይዞ ሊመጡ የሚችሉ አጋጣሚዎችን መጠቀም የሚያስችል ዝግጁነት ሳይኖረን ነው ወይ ከሆነ አለ ዲፕሎማሲውን ጨምሮ በሁሉ መስክ ይህንን መሻት እውን ማድረግ የሚያስችል ቅርበት እንዲኖረን ሊያደርግ የሚችል አለ። ናው የትላንትን የአንድ ወቅት የአንድ ትውልድ አይነኬ ፋይል ነው ብሎ የዘጋውን ፋይል ማንሳት የዛሬው ትውልድ ለነገ የሚሰጠው
አርቆ አስቦ የሚያደርገው ተግባር መሆኑንም መፍቀድና መድፈር መቻል አለብን። ዝም ብሎ እኔ ግን አሁን በኢሳያስ አፈወርቂ የምትመራው ኤርትራና ቀደም ሲል እርሶ የሚያነሱት ይህ መንግስት የፈጠረው ይሄ የኤርትራዊ አርበኝነት ላይ የተመሰረተ ብሔርተኝነት እንደዚሁም ደግሞ አሁንም ጭምር በተለያየ መልኩ ይሄ የዘመቻው አፈናው እንግልንቱ በግዳጅ ምናምን የማይደረግ ነገር የለም። ከሰብአዊ መብት ጋር ተያይዞ ብዙ ነገሮች አሉ። ይህን ሁሉ የሆነ ሁሉ ቀደም ሲል አንተም አትበላም እኔም አልበላም በጋራ እንብላ የሚለው ኤርትራዊ ህዝብ ከመብዛቱ የተነሳ ምናልባትም እንደው ከኤርትራ ነፃ ሆነው ወይም ደግሞ የተለየ ስራ ኖሯቸው በውጭ ወይም በምዕራባውያን የኤርትራውያን ሁሉ ጭምር ሳይቀር ምንም ባላጡበት ሁኔታ እንደ ሀገር አስበው ሀገራቸው አብራ ብትበላ ልትጠቀም የምትችለውን ሎጂካዊ ጉዳይ ያወቁት ጭምር ያ ግልፍተኝነቱ አለና በዲፕሎማሲያዊ ጉዳይ ላይሆን ቢችል በምን መንገድ የባህር በር ወይም አክሰስ ቱ ዘ ሲ ፍላጎታችንን ማሳካት እንችላለን ወይ? ማሳካት የምንችልበት ከዲፕሎማሲ ከህግ ከመሳሰሉት ባሻገር ማሰብን ይጠይቃልና ይቻላል። ቀድሜ መጨረሻው ምን ሊሆን ይመስሉታል? በጦርነት ኤርትራን መውሰድ እንችላለን? ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% የሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርበውልዎታል። ምን ይሄ ብቻ! ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርቦንልዎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 65 00 ይደውሉ። ቴምር ፕሮፐርቲስ። ይኸውልህ የኤርትራ ሀገርነትን የማጥፋት የመሻር ፍላጎት እኔ እስከማውቀው የለም። የዚህ መንግስትም በግልጽ አሳውቋል። አይደለም ብትችሉና ብትፈቅዱ አከራዩን ከኛም ሪሶርሶች ተጠቀሙ ነው የተባለው። ይሄንን ባዶ ቤቶች ምናምን ብለው ባለፈው ጠቅላይ ሚኒስትሩን ሲጠቅሱት ነበር። ኤኒ ኤርትራዊም ይነግርሃል። ይህንን የአብረን እንሙት ሻዕቢያዊ ፍልስፍና ወይም እይታና አካሄድ የተሻገረ ኤርትራዊ ትውልድ አለ። እሳቸውንም የታገላቸው ነው አንደኛው። ዋነኛው ግን የኤርትራን ሀገራዊነትና ነፃ ሀገርነት ነጠቃ ውስጥ እንዳልሆንን ደግመን እሱ የፖለቲካ ጉዳይ ነው። በመሀል ላይ ይሆናል ወይ? ለምሳሌ በመሀል ላይ ሳይሆን የኤርትራውያን አክቲቪስቶች ነን የሚሉ ልሂቃንም ጭምር ሳይቀር ምናልባትም አንዳንድ መጽሐፍም ላይ ስመለከት ራሱ ማናቸው ኢሳያስ አፈወርቂም በሆነ መድረክ ላይ ጠቅሰውት እንደነበርም የሚያወሳ አንድ መጽሐፍ ሰሞኑን ለዚህ ስዘጋጅ ተመልክቼ ነበርና አሁን ደግሞ የመጣው እንትን የሀገር ነጠቃ ነው የሚለውን ትርክት ለማስረጽ እንዲያስችል አድርገው ቀደም ሲል ያሉትን ተከራዩም ሳይሆን በነፃ ተጠቀሙ ሁሉ ብለናቸው እምቢኝ ያሉት እነሱ ነበሩ የሚል ናሬሽን ተጀምሯል። ይሄ የሚኖረው እንድምታ በሌሎች ኤርትራውያን ዘንድ ያንን እሱን ነው። ስለዚህ ገልብጠን እስቲ እንጠይቃቸው። በነፃ ቸር ሆኖ ለመስጠት ፈቃደኛ የነበረው መንግስት እሱንም የሚመሩት እኛው ሰውዬ ሆኑ ባሉበት ኪራዩን ለምንም ቢሉናል በሊዝ ለምንድን ነው ዕቃ ከማራገፍና ከመጫን ውጪ የኢትዮጵያ ባህር ኃይል የሚባል አካል ያንን የጋራ የሆነ አካባቢ
ለእኛም ስስብልትን የሚፈጥር አካባቢ የመጠበቅን እድል እንዳንጠቀም የሚፈልጉት ገብተዋል። ስለሆነ የስ ትልቁ የሻዕቢያ ካድሬዎች እየተረባረቡበት ያለ ሪቫንቺዝም ነው። ሚኒንግ የኤርትራን ሀገርነት መልሶ የመሻር አካሄድ ነው። ኢትዮጵያ መልሳ ልትወስድ ነው። አንወስድም። የመውሰድም ዝግጅት የለም። ግን ቢኖረንስ እንችላለን ጠርቅም አድርገን። እሺ ስለዚህ ግን በዛ በኩል የሀገርነት ስሜቱ ግን በቃ ይሄ ሁሉ ባይሆን ምንድን ነው? ስለዚህ ሁሌ ተዘግተን የጂኦግራፊ እስረኛ ሆነን ነው የምንቀጥለው ወይስ በጦርነት የመያዝ እድሉ ይኖረናል? እሱም ከጠረጴዛ ውጭ አይደለም። ግን እሱ ደግሞ ከሆነ ሴናሪዮ እሱ ደግሞ ከሆነ ምናልባት ይሄ ከዓለም አቀፍ ስምምነቶች አንጻር ታይቶ በዚያ በኩል ሌላ ጣጣ ቢኖርስ? ቅድም ሲጀምር ምን አልኩ? ኢትዮጵያ ከኤርትራ ጋር በአሰብ ጉዳይ ጦርነት መክፈትም ላይጠበቅበት ይችላል። ሌላ በቂ ምክንያቶች አሉ። ኤርትራ የያዘቻቸው የወሰደቻቸው ዛሬም መሀላችን ገብታ የምታማስላቸው መዓት ነገሮች እኮ። ስለዚህ እነሱን ለማስተካከል እየለመን ነው፣ እያስለመን ነው። ስለዚህ አጀንዳችን ያኛው ጉዳይ እንዳይገጥመን እነዛን መነሻ አድርገን በሌላ በኩል ነገሮችን ማሳካት የሚቻልበት እድል ግን አሁን በነገራችን ላይ አንዳንዴ እንደው እንዲታይልኝ ወይም ባለችን ሰዓት እንዲያነሱልኝ ፈልገው አንዳንዴ አሁን ያው ኢትዮጵያ ውስጥ ባለው በቃ ብሎ የሚቀላቅልና በየራሱ ፍላጎት ላይ ተሰልፎ የኔን ጩኸት ጩህልኝ የሚለው ኃይል በበዛበት ሁኔታ ምናልባት ይህ አጀንዳ በጋራ አስቦ ሌሎች ችግሮቻችንን ለመፍታት እድል ሊሰጠን የሚችል ሊሆን ይችላል። ስለዚህ አንዱ ችግር ሳይቀረፍ ሌላ ጠቀሜታ ያላቸው ደግሞ የጎደሉ አጀንዳዎች መነሳት የለባቸውም ብሎ የሚል አስተሳሰብም ተገቢነቱ ስለማይታየኝ ስለዚህ እንዲህ አይነት ጉዳዮችን ሌላውን ጉዳይ በሆዳችን ይዘን ለእንደዚህ አይነት መሰባሰቢያ ቢደረግስ ምንድን ነው ኖሩ? ይሄን ብሎ ማለት ምናልባትም አሁን እንደዚህ አይነት አጀንዳ ማንሳታችንንና እንደ ሀገር አስበን ለኢትዮጵያ የሚጠቅመውን ሀሳብ ስናነሳ በዚያኛው በኩል ያለው ወገን ደግሞ ያው መፈረጅና መለጠፍ ልማድ ስለሆነ እንደገና ከነብልጽግና ከምናምን ጋርም ሊደምረን የሚችልበት እድል አለ። እሱ የራሱ ጉዳይ ይሁንና ግን ይሄ ሊያሰባስበን የሚችል አጀንዳ አይደለም። አጋጣሚውን ብንጠቀም አሁን ከተበታተነው ነገር ሳይወጣንም ወይ ፖሲብሊ ሊያወጣን ይችላል። ግን የኢትዮጵያ ፖለቲካ ልሂቅ አንድ መሰረታዊ ለውጥ ማካሄድ መቻል አለበት። የራስ እርቅ ይህ ሀገር የሁላችንም የሆነ ዛሬ ብልጽግና ነው፣ ነገ ይሄዳል። በተረኝነትም እየታገሉም ያሉት ለተረኝነትም እየታገሉ ያሉትም የሚጠብቁትም ነገ መንግስትነት እርካብን ሲጨብጡ የግዴታ ሊያደርጓቸው የሚገቡ የመንግስትነት ስራዎች አሉ። ይህንን ማህበረሰብ ወጥቶ እንዲገባ ማስቻል፣ እንዲማር ማድረግ፣ በሀብት እንዲደረጅ ማድረግ ነገ ያደርጉታል። ስለዚህ እዚህና እዛ ጋር የምታረጋቸው ነገሮች ልክ አይደሉም ብለህ መውቀስና የጋራ አካፋይ የሆኑ ጉዳዮች ላይ አብሮ መቆም የምርህን ከሆነ እየታገልክ ያለው የምርህን አንድ ቀን መንግስትነት መንበር እጄ ይገባል እምትል ከሆነ ተስፋ ካልቆረጥክ በስተቀር እማትነካቸው ነገሮች አሉ። ታክሲት አንዱ ይሄ የባህር መውጫ አክሰስ ቱ ዘ ሲ የምንለው ነገር ግራንድ ፕሮጀክቶቻችን ኢትዮጵያ ማዳበሪያ፣ ህዳሴ ግድብ፣ የማዳበሪያ ልማት፣ የጋዝ እንትን ይሄ ነገ ብልጽግና ተሸክሞት የትም የማይሄደው የኢትዮጵያ ተከታታይ ትውልዶች ንብረት ነው። አገር የተሰራችው በዚህ መልኩ ነው። እንደዛም ሆኖ ይቀጥላል። የዘመኑ ፈተና በሚመጥን ደረጃ
በዲፕሎማሲያዊ፣ በወታደራዊ፣ በኢኮኖሚ አቅም። አሁን ለምሳሌ ወታደራዊ ቁመናህን ስትገነባ ጦርነት እየፈለክ ስለሆነ አይደለም፣ የሚያስቡትንም ብታርፉ ለማለትም ነው። አዎ ያግዘናል። ግን አሁን ከያዝነው ባህል ወጣ ብለን ይሄኛው የብልጽግና ፕሮጀክት አይደለም፣ ይሄኛው የእንትን ፕሮጀክት አይደለም ብለን ይህንን ግን እንታገለዋለን፣ በዚህ ረገድ ልክ አይደለም፣ ሪሶርስ አባክኗል የምትላቸውን ወቀሳዎች ጤናማም ነው ያስፈልገናልም እና እዛ ላይ ሽፍት ያስፈልገናል። ግን ሩቅ የመሰለውን ነገር ብዙ ሩቅ የሚሆን አይመስለኝም። የክቡር ጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ምረቃ ዕለት በሳቸውም ዘንድ እዚያ መድረክ ላይ ትልቅ አጀንዳ ሆኖ ከታየው ጉዳይ አንዱ ይሄ ነውና በዛውም አጋጣሚ እናንሳው ብለን ነው። የመጽሐፍት ዳሰሳ በርካታ የሆናችሁ ሰዎች አቅርባችኋል። ካቀረባችሁት አካላት ደግሞ መካከል በተለያየ መገናኛ ብዙሃን ስንከታተል የነበርነው ሰዎች አጀንዳ ሆናችሁ የተገኛችሁት እርሶና አቶ ጌታቸው ረዳ ናችሁና በተመልካች ብዛት ቁጥርም በጣም የትየለሌ ሆናችሁ ለምን ይመስሎታል? ለምን ያን ሁሉ ተመልካች አገኘን? በእርሶ ዘንድ አቶ ጌታቸውን ራሳቸውን ጠይቃቸዋለሁ። እርሶ ያን ያህል ተመልካች ያገኙበትና ትኩረት የሳቡበት መሰረታዊ ምክንያት የሳብኩበት ምንድን ነው ብለው ያስባሉ? ለምን የሚለውን እያንዳንዱ ያየው ሰው ነው የሚያውቀው። ምክንያቱም እሱን የገፋውን ፖሲብሊ እንዳውም ከኔ በላይ ጌታቸው ሞር ኮንትሮቨርሺያልም ነው። የገሃዱና የመሬቱን ፖለቲካም የሚጫወት ሰው ነው። እኔ በአመዛኙ በማውራቱና በማሰቡ እንትን ውስጥ ነው ያለሁት። የፓርቲ አባል በህይወቴም ሆኜም አላቅም። ለተወሰነ ጊዜ ብሪፍሊ የአሜሪካ ነገር የነበርኩ ጊዜ ፎርምም ሳልሞላ ዝም ብዬ ራሴን አይዴንቲፋይ ያደረግኩበት ፓርቲ ከመኖሩ ውጪ። ስለዚህ አንደኛው እሱ ነው። መጽሐፉ የሚገርምህ ኦልሬዲ አይተኸዋል። አይ ሆፕ የምር ጠቅላይ ሚኒስትር አብይ ዶክተር አብይ ጸሐፊው በደንብ ሆምወርካቸውን ጥንቅቅ አድርገው ሰርተው የጻፉት መጽሐፍ ነው። እንግዲህ በብዛት እውቀት እንደ ማዕረግ በሚቆጠርበት አገር የተወሰነ ሞኖፖሊ ይዘው እውቀትን የሚያድሉ አይ እሱ እንትን የለውም ጎበዝ ነው ጎበዝ አይደለም የሚሉ ባሉበት ሀገር መስፈር ተደርገው የሚቀመጡ የሊትሬቸር ሪቪዎች፣ የሌሎችን እንትን ማገላበጦች፣ የአረፍተ ነገር አወቃቀሩ፣ አመክንያዊ ፍሰቱ አጭር እያደረጉ አረፍተ ነገሮችን አስቀምጠው መጽሐፍ ከበድ ይላል። መጽሐፍ ላይ አንደኛው ለምሳሌ የሆነው ሀሳብ ይዞ በዛው ጭልጥ ብለህ ትቀርና ሌላ እንትን ይሆናል። እነዛን እየገታ የሚሄዱ እና አዳዲስ እንትኖችን ያጋሩበት እንትን ነው። አርኪቴክቸር ኦፍ የመደመር መንግስት ለምንድን ነው መደመራ የሚሆነው? አርኪቴክቸሩ ምን መምሰል አለበት? ምን አይነት እሴቶች ቫሊዩስ መቃኘት አለባቸው? አደረጃጀት ምንን ይጠይቃል? ወዘተ ወዘተ የሚሉ ናቸው። ትልቅ እድል ነበር ለእኔ። ትላንት በአንድ ወይ በሌላ መልኩ በጎሪጥ የተያየንም ለክፉ የተፈላለግንም አንድ አዳራሽ መገኘታችን ትንሽ በሰል እያልን መጥተናል። ይሄ እንዲሰፋ ነው የምፈልገው። ሌሎች ወንድሞችም እህቶችም እንትን እንዲሉ የራስን እምነት የያዙ የራስን እንትን ይበሉ። እንዲህ ከመባባል እንዲህ ወደ መባባል ከተሸጋገር በተወሰነ ደረጃ እንትን የሚሉኝም እስቲ ምንድነው ያወራው ብለን እንስማው ያለበት ይመስለኛል ጉጉቱ። ከዛ ውጪ ታውቃለህ የኛ ሀገር ፖለቲካ በፍረጃ ደዌ በጣም የተመታ ነውና ቅድም ነገርኩ አንዳንዶች በበቂ ደረጃ ቂም አላስክም ብለው ለኔ ያቄም ይሉኛል። እንደዛም የታ አባቱ ምን ለፍልፎ የሆነ እስቲ ደግሞ እንስማው እያሉ በንዴት ቁጥሩን ከፍ አድርገው ሊሆን ይችላል። ወዳጆቼም ላይወጥ ይችላል። በመጨረሻው ጉዳያችን ላይ የመጨረሻ የፓርቲ አባል አልነበርኩም እኔ አይደለሁም ሆኜም አላቅ የሚል ነገር ስላነሱልኝ ምናልባት እንዲህ አይነት አባባል መሸሻ መንገድ እንዳይሆን የፓርቲ አባልነት ኦርኔል ከመምላት ጋር ብቻ ለምን ይያዛል? እኔ የፓርቲ አባል እኮ አባለሙ ለምን እንደሆነ ታውቃለህ?
እምነቶች ስለሌሉኝ አይደለም፣ ዲሲፕሊኑ ስለሌሉኝ። በድርጅት ውስጥ ታቅፎ በቋሚነት ስብሰባ ሄዶ ተገምግሞ ምናምን አድርጎ ከበደ ጋር ታደሰ ጋር እንደ ልብ አለመገናኘት ሊያመጣ የሚችልም ነገር አልተፈጠርኩም። ያደግኩበት አካባቢም መሰለኝ እኔ የምልህ እና ከዛ ይልቅ እማምነውን በአደባባይ ተናግሬ እኔ መለየት አይደንቀኝም። አንድ አይነት ልንሆን አንችልም። ይነዋዳሚን ለመስማትም መፍቀድ አለብን። ከዛ አንጻር ነው እንጂ እንዴ በጣም ኃይለኛ ዲሲፕሊን የሚጠይቅ ነገር ነው። በሌላ አይደለም። ተመልሶልኛል። እንግዲህ ያው እሷን ለቀም አድርገህ ልትነቁረኝ ነበር። በነበረን ቆይታ በጣም እጅግ ደስተኛ ነኝ። የዛሬው የባይፈርስ ሚዲያ ስለ ነጻ ሀሳብ የሙግት ዝግጅታችን ይህን ይመስል ነበር። በቀጣዩ ሳምንት ደግሞ ከሌላና ምናልባትም ሰሞኑን መነጋገሪያ ከነበሩ ሰው ጋር የምንገናኝ ነው የሚሆነው። አብራችሁን ስለነበራችሁ በጣም ነው የማመሰግነው። አቶ ዘሪሁን ተሾመ ይልመድቦት፣ እግዚአብሔር ያክብርልኝ። ቴንኪው።